ጋር ነው ያለውት እንደምን ዋላችሁ እንደምን ከረማችሁ አድማጮቻችን ዛሬ እንግዲህ ከወንድሜ ከራጂ ጉደታ ጋር በኢትዮጵያ እና በኦሮሚያ ወቅታዊ ጉዳዮች ላይ አንዳንድ ነገሮችን ለመለዋወጥ ነው እዚህ የተገኘ ነው ራጂ እንኳን ደህና መጣ የሮንጌሴ እንኳን በሰላም ቆየን እንግዲህ ካንድ ሁለት ቀን በፊት ዛሬ የተደረገውን ተንበየን ነበርና ተፈጽሞ አገኘ ነው እስቲ ነው ያያለን በውይይታችን ያ በትክክል እሺ ራጂ ሰሞኑን እንግዲህ ኢትዮጵያ ውስጥ ያለው ነገር እያመራ እንዳለው ምናልባት የዓለም ሚዲያዎችም እያሉ ባሉት ሁኔታ ስናየው አገሪቷ ወደ እርስ በርስ ጦርነትም እያመራች ነው የሚባል ነገር አለ ነገር ግን ወደዛ ከመመለሳችን በፊት እስቲ ሰሞኑን በመራብ ወለጋ በተደረገው ወይም ደግሞ በራሳቸው ፈጽመው የኦነግ ወይም ደግሞ የኦሮሞ ነጻነት ግንባር ወታደርን ወይ ስም የማጥፋት ስራ ተሰርቷል ምን አለ እስቲ ምን አዲስ ነገር አለ ከወደ ወለጋ የሮንጌሴ አመሰግናለሁ በቀደም ጠለቅ ብለን ጉዳዩ ለምን ተፈጸመ እንዴትስ ተፈጸመ ከተፈጸመ በኋላስ በምን እይታ ታይቷል የሚል ትንሽ ያየን ይመስለኛል ከዛ ወዲህ ያለኝ መረጃ እንደሚያሳይ ከባንድ በኦሮምኛ ፕሮግራም አንድ የሆነ ዝግጅትና በአማርኛ ፕሮግራም አንድ ዝግጅት ሰርቻለሁ እንደ ጋዜጠኛ የአካባቢ ነዋሪዎችን አናግሬያቸዋለሁና በጣም የሚያሳዝነው የመንግስት መገናኛ ብዙሃንና የነፍጠኛ ስርዓት አቀንቃኞች የሚያነሱትና ከግራውንዱ ደግሞ ህብረተሰቡ የሚናገረው ለየቅል መሆኑ ነው በተለይ ኦነግ ሸኔ ነው ፈጻሚ ተብሎ የሚወነጀለው ህቡ ድርጅት ማንነቱም የማይታወቅ እስካሁን ድረስ ኦነግ ሸኔ ነኝ ብሎ ራሱን የሚጠራና ደግሞ ይሄ ስያሜ የተሰጠው ድርጅትን አላገኘንም ግን እዛ አካባቢ የሚኖሩ የማህበረሰብ በተለይ የሰፈራ ጣቢያዎቹ አቅራቢያ ላይ የሚገኙ ወደ ጉሊሶ ወረዳ ላይ እነዚህ ዲላ ቦሎቆ ምናምን የሚባሉ አጉራባች ወረዳዎች ላይ የሚገኙትን የሃይማኖት አባቶች አግኝቻቸው ነበር እንደውም አንድ ፓስተር አናግሬያቸው በጣም ያሳዝናል ልጄ ሚዲያዎችስ ይበሉ መንግስትም ለፖለቲካ ፍጆታ ይበል ግን የሚያሳዝነው ሌላ ክልል አካባቢ ያለው በተለይ የአማራ ህዝብ በኢትዮጵያ ትኑር ለዘላለም ትኑርልን ኢትዮጵያ ትቅደም ሲል የነበረ መንግስት ለረሃብ አጋልጧቸው እኛ ግን ተቀብለን እናቶቻችን ልጆቻቸውን ጡታቸውን አስጠብተው የመኖር መሬት የመስጠት ቤት ሰርቶ እህል ሰፍሮ መስጠት ሳይሆን ጡታችንን እየተጋራን አሳድገናቸው ዛሬ የምዕራብ ኦሮሚያ ሰዎች እኛን ገደሉን ሲሉ ያሳዝነናል በጣም ነው የሚያሳዝነው ብለዋል ይሄ ደግሞ ትልቅ መልእክት ነው ልጄ በጣም ያሳዝናል ነው ያሉኝ አንድ ፓስተር በሌላ በኩል ደግሞ አንዳንድ ማህበረሰብ ያናገርኳቸው የባሰ እንዳውም ግድያው ተፈጸመ ከሚባልበት ከ26 ወዲህ እንዳለ በሱ አሰሳስም የገባው የመከላከያ ኃይልና የኦሮሚያ ልዩ ኃይል ንብረቶቻቸውን እየወሰደ ከብቶቻቸውን እያረደ እየበላ ከቤትም መንቀሳቀስ አቅቷቸው ስልካቸው ሁሉ እየተቀማ በቤት ለቤት ፍተሻ እናደርጋለን ይያሉ እንዳለ ንብረታችንን እየወሰዱ ነው ብሎ ነው የሚያነሱት አንዳንድ ቦታዎች ላይ የኦሮሞ ነጻነት ሰራዊት ጋር ግጭቶች እንዳሉ የታጠቀው ኃይል አሰሳረጋለሁ የሚል አንዳንድ ቦታዎች ላይ እንዳለና ህብረተሰቡ ግን ሽፋን እየሰጠ እየተከላከልን ነው እንዳውም አጥብቄ መንግስት መገናኛ ብዙሃን እንደሚሉት ከሱ ላይ ተንተርሼ ስጠይቃቸው እንዴት ነው የኦሮሞ ነጻነት ሰራዊት ነው ወይ እናንተን ችግር ያደረሰባችሁ ያለው ኖ እንዳውም ያማራ ተወላጅ በሰፈራ ጣቢያ የሚገኝ አንዱ ሌላኞቹ ድምጼን ከሰሙ ይጎዱኛል ያለኝ የኦሮሞ ነጻነት ሰራዊትማ እኛ ጋር እንደሌሎቹ ነው ትሪት የሚያረጉን እኛ ጋርም ይመጣሉ በዚህ ያልፋሉ ይሄን የፈጸመ የሚባለው ጭምብል ያረጋውን ኃይል ግን እኔ እነሱም ሊሆኑ ይችላሉ ብዬ አላስብም እኔ ማስበው አንድ ለሆነ ፍላጎት ያደረገ ኃይል እንዳለ ነው ብሎ ነው የሚያነሳው እንዳውም ሲናገሩ አክሰንታቸው የኦሮሞ ነጻነት ሰራዊት የኦሮምኛ አክሰንት ነው ያላቸው ያንን አይመስሉም ሰዎቹ የገሚሱ ኦሮምኛ ያወራል ሌሎቹ ግን አክሰንታቸው ተለየ ነው ብሎ ነው የሚያነሳውና በደፈናው እዛ አካባቢ ያለው ድባብ
ፍራቻ ስጋት ያለ አንዳንድ ቦታዎች ላይ ያሉ ህብረተሰቡ ግን በጣም አጣብቂኝ ውስጥ ገብቶ እየተዘረፈ መሆኑን የሚታየው ሌላኛው ግን ምናልባት እንዳው በድምር ዙሪያ አባዱላ ነው መሰለኝ ድምሩን ያደረገው ከ200 ወደ 30 ገብቷል አሁን 200 ነበር 60 ነበር አሁን 32 አካባቢ ነው ነምበሮች የሚያዋጅቁት ሁለት ሆስፒታል አካባቢ ተጉዱ ወገኖች አሉ የሚልም አለና እንግዲህ አሚያኖት አባቶች ለማረጋጋት ብዙ እየጣሩ ነው የታጠቁ ኃይል ግን ለሪቬንጅ የሚመስል ሰዎችን እየገደለ ያለ መሆኑን ነውና ምዕራብ ኦሮሚያ አካባቢ እንግዲህ ነቀምት ላይ ወጣቶች ከተገደሉበት ጊዜ ጀምሮ ሰፋ ያለ አሰሳ ነው ያለው መንቀሳቀስ የለም በዚህ ላይ ደግሞ ወጣቶች የጠሩት አድማ አለ በሱም በተጨማሪ ብዙ እንቅስቃሴዎች እዛ አካባቢ ያሉ መሆናቸው ነው ያለኝ መረጃ ለየት ያለ ነገር የለም እንደወትሮም በተለይ ደግሞ በምዕራብ ኦሮሚያ አካባቢ ያሉ ከጎጃም ወደ ሌላ አካባቢ ያለ ካምፕ መከላከያም እየተንቀሳቀሰ ያለ ኃይል አለ ወደ ታች ደግሞ የሚወርድ የኦሮሚያ ልዩ ኃይልም አለ እንደዚህ አይነት ውጥረት ውስጥ ነው ያለችው ምዕራብ ኦሮሚያ ዋጂ በተጨማሪ እንደምታውቀው ከዚህ በፊት አንድ ሃይማኖት አባት ከአዲስ አበባ እርግጠኛ አይደለም ስማቸውን አላስታውስም በአሁኑ ጊዜ ኦልሞስት ከ6 ወር ወይም ደግሞ ወይ ምናልባት ከ8 ወር በፊት ወደ ወለጋ ሄዶ ነበር ወለጋ ሄዶ ወለጋ ውስጥ ቤተክርስቲያን ሰርቶ ገዳማትን ገንብቶ በስተመጨረሻ አዲስ አበባ ሲገቡ የሰጡት መግለጫ የኦነግ ወታደር እኔን ጠብቆኛል በሚገባ ተንከባክቦኝ ነው የኔ መኪና ብቻ ነበር እንደው በክልሉ በአካባቢ የሚንቀሳቀሰው ስል ነበር ያ ነገር ምን ሆኖ ነው ዛሬም የኦሮሞን ህዝብ ይሄ ወለጋ ስለሆነ አይደለም ባሌ ላይም እንደዚህ አይነት ወንጀል ነው አርሲ ላይም እንደዚህ አይነት ወንጀል ነው ያለው ሁጂም ብትል ወንጀል ነው ቦረና የትም ቢከል ኦሮሞ መንግስትን በዚህ መንግስት እየተወነጀለ ነው የሚገኘው የዚህ የወንጀል ዋና ዓላማ ለምሳሌ ባንኮች ተዘረፉ 18 ባንኮች ተዘረፉ እስከ ዛሬ ድረስ ገንዘቡ የት እንደገባም አይታወቅም በሌላ በኩል ደግሞ ይህ የአብይ ወታደር ወይም ደግሞ የዚህ የብልጽግና ወታደሮች በወለጋ አካባቢ በዚህ ወታደር ስም አንደኛ እናቶችን ሲገሉ ነበር በማሳው በየጓሮ እንደገና ምርትን ሁሉ ሲያወድሙ ነው የነበረው የገበሬውን ምርት ሲያወድሙ ነበር ሰውን ከመግደል አልፎ ዛሬ ያ ሁሉ ነገር ምንም ነገር ሰውን ገለው ወንጀለኛ አድርጎ አይቻሉም ነገር ግን አሁን ራሳቸው ተዋጉ አይቻሉም በስተመጨረሻ ግን አማራና ኦሮሞን አሁንም ለማጋጨት በዛ አካባቢ ሲኖር የነበረውን ህዝብ ነው እንግዲህ የኦሮሞ ህዝብ ይሄን ከደርግ ጊዜ ጀምሮ የሰፈረ ህዝብ ነው ውጣ ያለ አንድም አካል የለም ሰፈራ ያለው ወለጋ ብቻ አይደለም በየቦታው ሰፈራዎች አሉ ለመጀመሪያ ጊዜ ነው እንግዲህ ሰፈራ ላይ እነዚህ አይነት ነገር ተደረገ ብሎ ወንጀል ያመጡት ምንድነው ለወለጋ ህዝብ የምታሰላልፈው መልእክት ወይም ደግሞ በሌሎች ሰፈራ ቦታዎችም መንግስት ራሱ ህዝቡን ጨፍጭፎ ወይም ደግሞ የዚህ አይነት ድርጊትን ፈጽሞ መልሶ የአካባቢ ነዋሪ ወይም ደግሞ ኤንደሚክ ፒፕሉን ወንጀለኛ እንዳያደርግ የአካባቢው ህዝብ ምንድነው ማድረግ ያለበት ብትለው እስቲ ምናልባት እንግዲህ ሰሜኑ አካባቢ ያለውንም ካየን በኋላ ህዝባችን ምን ማድረግ አለበት የሚለውን ጠቅለል ያለ ሌላውን እናነሳለን ግን አሁን ምዕራብ ኦሮሚያ ላይ ተከሰተ በተባለው ጉዳይ ዙሪያ ላይ የኦሮሞ ህዝብ ምን ማድረግ አለበት የሚባለው ላይ እኔ አንድ ነገር ነው ማለት የምፈልገው በክልላቸው ከሚኖሩ የአማራ ተወላጆች በኦሮሚያ የሚኖሩ የአማራ ተወላጆች ይበልጣሉ አንድ ገዱ አንዳርጋቸው አንድ የተናገራት ሐቃለች ምንድነው ያለው ስለ ኦሮሞ ህዝብ ክፉ የምትናገሩት እዛ ክልል የሚኖሩትን በህይወታቸው ቁማር ነው የምትጫወቱት ቁማር አሲዛችሁ ነው ብሏል አንዴ አሁን የውጭ ጉዳይ ሚኒስቴር ነውና በዚህ አካባቢ በሁሉም ቦታ ላይ ያለ ይሄ ነገር ዛሬ አይደለም የተጀመረው አርባ ጉጉና በደኖ ላይ ተደረገ የሚባለውም ከዚህ ጋር ያያዛል በተለይ ደቡብ ምስራቅ ኦሮሚያ ላይ ባሌና አርሲ አሰላ አካባቢ የነበሩ ችግሮች ከዚህ ጋር ያያዛሉ ምዕራብ ኦሮሚያ ላይም እንደዚህ መሐከለኛ ኦሮሚያ ላይም እንደዛው ወደ ጂማና ሉባቦር አካባቢ በተለይ ቡኖ በደል አካባቢ የነበሩ ችግሮች አሉ በጣም የሚገርመው ኦሮሞ ትናንት ከረሃብ ሊታደግ የተቀበላቸውን የማንኛውም ኦሮሞ ያልሆኑ ብሔሮችን በሰላም አብሮ ሲኖር ነበር እንዳውም መንግስት ኢህአዴግም ለይቶ የትግራይ ተወላጆችን ያስታጠቀ በጋምቤላ በአሶሳ በምዕራብ ኦሮሚያ አካባቢ ችግሮች ሲፈጠሩ ነበር ምስራቅ ኦሮሚያ ላይም እንደዚሁ
ምስራቅ ኦሮሚያ ላይ ኦጋደንን ያስታጠቁ ኦሮሞን እንዲገሉ ልዩ ኃይል ጋር ወገን ያደረገ እዚህ ጋም አላባና ሲዳማ ጋር አርሲ ጋር ተጣልቶ ማያውቁትን እስከ ሀጄ ድረስ ያስታጠቃቸው ምዕራብ ኦሮሚያ ላይ ከጉሙዝ ጋር ከረዩ ጋር ደግሞ አፋርና አርጎባን ወሎ ላይ ደግሞ እንደዚሁ አፋርና ያማራ ልዩ ኃይልን ይሄ ሁሉ በኦሮሞ ላይ ተነጣጥሮ ሲደረግ ነበር ደቡብ ኦሮሚያ ላይም ብትመጣ ኮንሶና ሌሎቹ ማለት ነው ግን ህብረተሰባችን የሚፈልገው የራሱን መብት ነው በጠላትነት የሚፈርጀውና የሚታገለውም ደግሞ ጭቆናንና ስርዓትን ነው እንጂ ህብረተሰብን አይደለም ይሄንን ተገንዝቦ ያቃል የኦሮሞ ህዝብ ስለዚህ የሚፈልገው ኦሮሞን እየገደለ ኦሮሚያን እየገፋ የሚኖረው ስርዓቱ ላይ ስለሆነ ህብረተሰባችን ማንንም አካል አስታጥቆ ሊጎዳ የሚመጣውንም ራስን መከላከል ሂደት እንዳለ ሆኖ ግን ትኩረታችን ስርዓቱ ላይ ነው የኦሮሞን የሚገፋ የኦሮሞን መብት የማይጠብቅ ኦሮሞ ጫንቃ ላይ ባርነትን ዳግም ሊጥል የሚፈልግ ስርዓቱን ስለሆነ ህዝባችን ትልቁ ሜጅ ፎከሱ ላይ ያለው ስርዓቱ ላይ መታገል አለበት የስርዓቱ ጀሌዎች ላይ ነው መታገል ያለበት የስርዓቱ ጀሌ ስንል ደግሞ ሰፋሪም ሆነ መጤም ሆነ ሌላም ክልል ተወላጅ ሆነ ማንንም ሆነ ኦሮሞም ሆነ የመንግስት ተላላኪ ወይ ደግሞ የስርዓቱ ተገዢ ሆነ ጫንቃ ላይ ስርዓቱን አራማጅ አርገ ስርዓቱን በጉልበት ኦሮሞ ላይ ለመጫን የሚመጣ ልጆቹንም እየታገለ ስለሆነ የኦሮሞ ህዝብ ስርዓቱ ላይ ትኩረት አርጎ መታገል አለበት ነፍስ የሁላችንም ናት ለኡነትና ለራሳችን መብት እየታገልን ለሌሎች መብት መታገል አለብን ሰፋ አርገን ፖለቲካችን ማየት በተለይ በኢንተርናሽናል ኮሚኒቲው ጋር ያልሆነ ኢሜጅ እንዳይሰጥ ህብረተሰቡ ስርዓት ላይ ነው ማትኮር ያለበት ከህብረተሰቡ ጋር ድሮም የህዝብ ለህዝብ ግንኙነት ችግር የለበትም ኦሮሞ እንደዚህ ነው መቀጠል አለበት ብዬ ማስበው ምናልባት ወደ ትግላችን አኳንስ ምን መሆን አለበት ወደ ኋላ ሌሎቹን ከዳሰስን ወደዛ እንመጣለን ሮንጌስ እጅግ በጣም ጥሩ እንግዲህ በአጠቃላይ አገሪቷ ውስጥ እየሄደ ያለው ነገር መንግስት ትልቁ ነገር እኔ መንግስት ነው ለመንግስት ነው ማሳሰቢያ ያለኝ የኦሮሞ ህዝብ እንደሆነ ምናልባት ኦሮሚያ ምልንቅ አገሪቷን ከሰበረ ጊዜ ጀምሮ እጅግ በጣም በሚያሳዝን መልኩ አስከፊ ድርጊቶችና አስከፊ በደሎች በኦሮሞ ህዝብ ከደረሰ ጊዜ ጀምሮ ከተለያዩ ብሔር ብሔረሰቦች ጋር የኦሮሞ ህዝብ በጋራ አብሮ ኖሯል በጋራ በዓላትን አክብሯል በአጋራ ሃይማኖትን አክብሯል የነሱንም ቋንቋ እንደራሱ ቋንቋ አድርጎ ከተጠቀመና ብዙ ነገር ለዘመናት አብሮ ኖሯል ይሄ በትክክል ነገር ግን እስከ ዛሬ ድረስ ምናልባት በ2016 2017 አካባቢ ያለው ነገር ያኔ በጣም በተበጥ በነበረበት ሰዓት እንኳን የዚህ አይነት ነገር ኦሮሚያ ውስጥ ወይም ደግሞ ወለጋ ውስጥ አልተደረገም ነበር አሁን ግን የአብይ አህመድ አገዛዝ የራሱን ጊዜ ለማራዘም ህዝብን ከህዝብ ጋር ለማባላት የእርስ በርስ ጦርነትን ለማስጀመር የሚያደርጋቸውና አላስፈላጊ የሆኑ ትንኮሳዎችና ወንጀሎች ምናልባትም ከቲፒኤልኤፍ የተማሩት እጅግ በጣም መሰሪ የሆነ ድርጊት ስለሆነ የምናሳስባቸው ተማሩ ምክንያቱም የዚህ አይነት ድርጊት የተጀመረው ዛሬ አይደለም የአርሲ ኦሮሞና የወለጋን ኦሮሞን ለማጋጨት የአርሲ ተወላጅ የሆኑትን የራሳቸውን ሰራተኞች ወደ ወለጋ በመላክ በራሳቸው እጅ በጥይት ግንባራቸውን ሁለት ሰው ገለዋል ወለጋ ላይ የአርሲ የሆኑትን የአርሲ ህዝብ በዛን ሰዓት ምንድነው ያላቸው ኖ እቺን እናውቃለን አርሲና ወለጋን ለማጋጨት ኦሮሞን ከእርስ በርስ ጦርነት ለማስጀመር እያደረጋችሁ ያላችሁ ነገር ስለሆነ የሞተው የእናንተ አባል ነውና የአርሲ ህዝብ ያለው we don't care ነው ያሉት ነገር ግን ዛሬ ኦሮሞና ኦሮሞን ማጋጨት በሃይማኖትም ማጋጨት አልተቻለም ከአቅማቸው በላይ ሲሆን አሁን ምንድነው ያሉት አማራና ኦሮሞን የማጋጨት ነገር ነው ስለዚህ ይህም የውሸት ድራማ አብይ አህመድ ከናንተ አይጠበቅም ወይ ደግሞ ከናንተ የፖለቲካ ድርጅት አይጠበቅም አገሪን ከሚመራ ትላንትና ኖቤል ፕራይዝን ካገኘው መንግስት የማይጠበቅ ስለሆነ የእያንዳንዱ የኢትዮጵያ ብሔረሰብ ይህን መንግስት በጥንቃቄና በጥሞና እንዲመለከተውና በአግባቡ ማድረግ የሚገባውን እርምጃ የዚህ አይነት አስከፊ ድርጊቶች ከማድረጋቸው በፊት የኢትዮጵያ ህዝብ ጥቆማን በማቆምና ወንጀሎችን ማስቆም የሚቻል ይመስለኛል አንዳንዴ ያስቀድመን እነዚህ አይነት ነገሮችን ምንደርስበት እንግዲህ እስቲ በሚቀጥለው አንዳንድ ዜናዎች አሉ ሰሞኑን እንግዲህ ትግራይ ላይ ጦርነት ከፍተዋል አብይ አህመድ ትግራይ ላይ ጦርነት ሲከፈት የኢህአዴግ አባላት የሚሉት አንዳንድ ነገሮች አሉ ለምሳሌ
ዛሬ የሚሰማው ነገር ቲፒኤልኤፍን ወይም ደግሞ ይሄን ድርጅት ለማጥፋት ቀናት ሳይሆን ሰዓታት ብቻ ይበቃናል እያሉ ነው ያሉት። የገረመኝ ነገር ግን ደርግ የዚህን ኃይል ካልታጠቀው የትግራይ ቲፒኤልኤፍ ጋር 17 ዓመት ተዋግቶ 17 ዓመት ሙሉንም ማጥፋት አልቻለም። ኦነግን አጥፍተናል ሲሉ ነበር። አጥፍተናል አሉ፣ ምንም ነገር ሊጠፋ አልቻለም። መለስም ብሏል፣ አብይም ብሏል፣ ሽመልስ አብዲሳም ብሏል፣ አይቻልም። ምክንያቱም ለራሱ ነፃነት የሚታገል ህዝብ በምንም መሳሪያ በማንኛውም ዘመናዊ መሳሪያ ሊወድም አይችልም። ትግራይ ላይ ጦርነትን ከፍቶ ትግራይ ቲፒኤልኤፍ ጦርነት ከፈተብን የተባለው የዚህ ጦርነት ዋነኛ ዓላማው ትላንትናም ከተነጋገርን ወዲህ አሁን እስቲ እንደ አንድ ጋዜጠኛ እንደ አንድ ባለሙያ እንደ አንድ ታጋይ እንዴት አየው? ይህ ጦርነት ዓላማው ምንድነው? ግቡስ ምን ሊሆን ይችላል? ምን ያህል ጊዜ ሊቆይ ይችላል? በመሉት ላይና በስተመጨረሻም ደግሞ የኦሮሞ ህዝብና እንዲሁም የኢትዮጵያን ብሔር ብሔረሰቦችና ይህን ጦርነት ምንድነው የሚያገናኘው? ጦርነቱን የፈለገው የአንድ የብልጽግና ድርጅት ነው። ነገር ግን ዛሬ የኢትዮጵያ ህዝብ ይህ መንግስት እንዲደገፍ እየደገፈ ነው የሚባሉ ወሬዎች እየተነዙ ነው። በተጨማሪም አንድ ሰው የሆነ መልእክት ልኮልኝ ነበር ዛሬ በጣም ከጥቂት ደቂቃዎች በፊት አነበዋለሁ። እውነት ሊሆን ይችላል፣ ውሸት ሊሆን ይችላል። ዝናሽ ታያቸው ሽሽት መንስኤ ምን ይሆን ይመለከታል ይልና ዛሬ ልጆቿን ይዛ አሜሪካ ገባች የሚል ነው። እውነተኛ ይሁን ውሸት ይሁን ይሄ ግን ኢንፎርሜሽን ነው። በሌላው መልኩ ደግሞ ዛሬ አንድ የኢሳት ጋዜጠኛ የነበረው የኢሳት ቦርድ ሰብሳቢም የነበረው አንድ ነገር ጽፏል። አይተህ እንደሆነ ቲፒኤልኤፍ ይደምሰስና ይጥፋ እንጂ ሌላው የቀረው ገብስ ነው ብሏል። ሌላው የቀረው። ስለዚህ የዚህ የጦርነት ዓላማ እኔ አንድ ነገር የማየው ነገር ቲፒኤልኤፍ በአሁኑ ጊዜ እጅግ በጣም ጠንካራው እጅግ በጣም አለ የሚባለው እጅግ ጠንካራ የሆነ ስቴት ያለው ብቸኛው ክልል ቢኖር ትግራይ ነው። በሁሉም ነገር ጠንካራ፣ ምናልባትም ፌዴራሊዝም የሚያሟላውን ነገር ማሟላት የቻሉ ብዬ አስባለሁ። ምናልባት ለኦሮሞ ቢሆን ኦሮሞ ልክ እንደ ቲፒኤልኤፍ ጠንክሮ የራሱን ክልል አስተዳድሮ ከዛ በኋላ ከክልሎች ጋር በጋራ መኖርና ኢትዮጵያን በጋራ ማስተዳደር ነው ዓላማው። እኔ እንደ አንድ ግለሰብ የምፈልገው እሱን ነው። ደካማ ኦሮሚያን አልፈልግም። ደካማ የኦሮሚያ መሬት አልፈልግም። ነገር ግን በአሁኑ ጊዜ እየታየ ያለው ነገር ከዚህ የኢሳት የቦርድ ሰብሳቢ ከነበረው ደብዳቤ የወጣው መልእክት እንደሚያሳየን ዓላማቸው ትግራይን ወይም ደግሞ ቲፒኤልኤፍን ማዳከም፣ ቲፒኤልኤፍ አመራርን ማጥፋት፣ ትግራይ የሚባል ክልልን አጥፍቶ ወደ ክፍለ ሀገር ምናልባት ወደ ዱሮ ክፍለ ሀገር በመለስ ኢትዮጵያ አንዲት ኢትዮጵያ የሚባለውን ነገር ማምጣት ነው። ትግራይ ከደመሰሱና ትግራይ ወደ ክልል ከክልል ወደ ክፍለ ሀገር ከመለሱ በኋላ የሚቀጥለው ኢትዮጵያ ነው። ማጨድ ነው ብሏል፣ ገብስ ነው ብሏል። ሌላው ህዝብ ገብስ ነው ማጨድ ነው። ገብስ ነው ማለት ማጨድ ነው። በቃ ምንም ነገር ምንም ዋጋ የለውም፣ ምንም የሚያስቆመን ነገር የለውም ነው። ይሄን ጉዳይ እንዴት ታየዋለህ? የዚህ ጦርነት ዋነኛ ዓላማው ትግራይን ምንድነው? ምን አይነት ፈተና ነው? ምንድነው ያሰቡት ብለህ ነው የምታስበው? የሮንጌስ ብቻ የ500 ብር ጥያቄ ነው የጠየቀኝ። ከበድ ይላል ለማለት ፈልጌ ነው። አንደኛ እንደ አዋጁ ብዛትና እንደ መግለጫው ብዛት ማታም ከንቅልፍ ተነስተን ሚድናይት ላይ እንደታወጀው ጦርነቱ የፀሐይ ግባት ሲባል ወዲያው ታውጆ ወደ 3 ቀን እንዳውም ያለ ቀንና ሌሊት ወታደር የተዋጋበት አይነት ይመጣል በያስቤ ነበር። የኤሊ አካሄደው ነዛቻቸው የሚከላከለውም ሲዝት አጠቃለው የሚለውም ሲዝት እንዳውም እኔ ሚድናይት ላይ ስለታወጀ ጧት ሲያባራ ጉድ እንሰማለን ብዬ ነበር። ኔትወርክ ከመቁረጥና ትንሽ ትንኮሳዎችን ከማድረግ አላለፈ። እሱ ገርሞኛል። እኔ ምናልባት ጦርነቱ ምን ይመስላል እስካሁን የተደረገው ብለን አድርጌ ሳየው ወደ 1-3 አካባቢ ከፍዬ ሳየው አንደኛ ሁለቱ ፍጥጫ ናቸው።
ከመዋጋትም ማስፈራራት እንደ ሽሮ መንተክተክ አይነት ነገር ነው ያየሁት የፌደራል መንግስቱም የተወሰኑ ተወርዋሪ እንግዲህ መረጃዎች እንዳሉኝ ወታደራዊ መረጃዎች ናቸው የፌስቡክ መረጃዎች ሳይሆኑ ወደ ሰሜን ይዛ አካባቢ ያለው ወታደር 50% የአገሪቱ መከላከያ ኃይል ነው 80% ነበር እዛ አካባቢ ያለው ኮሎኔል አብይ ወደ ስልጣን ከመጡ በኋላ ኮማንድ ፖስት ስላወጁ ጉጂና ምዕራብ ኦሮሚያ ላይ መሐከለኛ ኦሮሚያ ላይ የሚሰፍረውን ኃይል እና የራሳቸው ጋርድ ደግሞ ሪፐብሊካን የሚያረጉትን ከላይ ስለወሰዱ እዛ አካባቢ ያለው 55 እና 50% ያህል የሚሆን የመከላከያ ኃይል ያለው ሰሜን ኢዝ ነው ይህ ኃይል እዛ አካባቢ ያለው ኃይል እንደተፈለገው ሊታዘዝ አልቻለም የሚል ነው እኛ ያገር ለዋላውነት እንጂ የውስጥ ሽኩቻን ወይ የብልጽግና ወታደሮች አይደለንም የሚል ስለተነሳ ከመሃል ሀገር በአንድ ሁለት አንቶኒ ሊሆኑ ቀይ ኮማንዶችን ወደዛ ወስዷል እንግዲህ እንደሞያየም ስለሆነ ሰፋ አርጌ ልገባ አልፈልግም ግን ኮሎኔል አብይ የሚያዛቸው ኪሊንግ ስኳድ ሪፐብሊካን ኃይል የተለዩ ኃይሎች አሉ እኛውን ፌደራል አጋዚ ምናምን ይያልን ዝም ብለን እንጠራቸው ዱሮቹ አይደሉም ስናይፐሮች ሳይለንት ኪለሮች ስኳዶች የሚንቀሳቀሱ አሉና ከዚህ ኃይል ውስጥ ወደዛ አካባቢ ተንቀሳቅሷል የፈየደውም ነገር ያለ አይመስልኝም ጥቂት የቀድሞ የቲፒኤልኤፍ አመራር ያሉበት አካባቢዎች ላይ ለመቆጣጠር ጥረት ተደርጓል የሚል ነው ያለው መረጃ ሌላኛው አካባቢ ፉከራን የለመደው ኃይል ያለውን የሌለ የሚያስመስለው ኃይል ወደ ወልቃይት አካባቢ የአማራ ክልል ሚሊሻዎች ወደ መዝመት አካባቢ ወደዛ አካባቢ መንቀሳቀስ ታይቷል ያም ውጥረት ነው ወደ ቦታው ወደ ዳር ድንበሩ አካባቢ መጓዝና ከተማ ውስጥ ይዞ መሄድ ያለፈ ሌላ ነገር ያለ የለም ትግራይ አካባቢ መጋዘኖች አድግራት ምናምን ላይ የመከላከያን መጋዘን ልዩ ኃይሉ የተወሰነ መሳሪያ ወስዷል የተወሰኑ ተኩሶች ነበሩ ትግራይ መቀሌ ውስጥም ነበር የሚባለው ተኩስ አሁን ያልኩ በፕሌን የወረዱት እና ይዛ አካባቢ ለመቆጣጠር ያደረጉት ጥረት ሌላኛው የራዳር ሳይቱን ለምን ከኤርትራ ጋር ያላቸውን አታችመንት ቲፒኤልኤፍ ስለሚፈራው የፕሌን በፕሌንም ህብረተሰቡ እንዳይመታ ከዚህም በፊትም ያቃሉ ለራሳቸውም ስለሆነ አውዜንን ያስመጡት የሚመጣውን ፖለቲካ ትርክት ስለሚያቁት ያንን ለመቆጣጠር ጥረት መደረጉን ነው ያለውን ከቨር ስናይ ባንድ ደረጃ በሁለተኛ ደረጃ ደግሞ የፌደራል መንግስቱና የክልሎቹ ወጣጤዎች እኔ የክልሎቹ ወጣጤዎች ብዬ ነው መጠራው ኮሎኔል አብይ ከላይ ለሲምቦል አለ ነፍጠኛው ኃይል ደግሞ ኮሎኔል አብይን የሚያሽከረክረው ኃይል አለ ሮድ ማፑን የሰጠው ማለት ነው ሌሎች ወጣጤዎች ደግሞ በክልል የተደራጁ ዝም ብሎ ብቻ አስፈጻሚ መስሎ የሚታዩ ከመግለጫም የማያልፉ ማለት ነው እንደነ ሽመልስ እንደነ ተመስገን አይነቶቹ ደግሞ ተጽፎ ተቀመጠ ይመስል እንደ ምዕራብ ወለጋው ግድያ በአንድ ሰዓት ውስጥ 20 መግለጫ እንዳየነው በአንድ ሰዓት ውስጥ 20 መግለጫዎች ወጥተዋል እሱም ከመግለጫ ያለፈ ምንም አይነት እንቅስቃሴ ክልሎች ደረጃ ላይ አልታየም ምናልባት እዚህ ላይ ብዙዎች በፌስቡክም ያልተገለጸ ያለኝ አንድ መረጃ ሶማሊያና ሱዳን አካባቢ ያለውን መከላከያ ያነሱት ነው በሶማሊያ አካባቢ ሰላም አስከባሪ ተብሎ የተቀመጠው ኃይል በተጨማሪ በሱ ሰበብ ድንበር ላይ ቁጭ ብሎ ብዙ ነገር የሚሰራ የነበረ ኃይል አለ እሱ ኃይል እየተነሳ ነው የሶማሌ ክልል ኃይል የትግራይ ክልል የሰሜኑን ኢዝ እንዳጎረው ሁሉ በምስራቅ በኩል ወደ ሀገሪቱ የሚገባውን መከላከያ እንዳያግድ ከጅጅጋ የመጡት የሶማሌ ክልል የፌደራል መንግስት ከፌደሬሽን ጉባኤው ከገንዘብ ሚኒስቴሩና አንድ ደግሞ ዶክተር አብዱላሂ ማን የሚባል በፌደራል ደረጃ ያለ ሶስቱ ሚኒስቴሮች ጅጅጋ ገብተዋል ትናንትና ማታ እነሱም የክልሉ መንግስት ያን እንዳይጻረን ለማድረግ ነው እዛ አካባቢ ክልል ያለ እንቅስቃሴ ለማንሳት ፈልጌ ነው ኦሮሚያ አካባቢ የተለመደው ነው አቶ ሽመልስ ወጥቶ የሆነ ነገር ብለዋል ስለዚህ እነዚህ ክልሎችና ፌደራል አካባቢ ያለው ወሬ መንዛት ወይ ደግሞ ዛቻን መልቀቅ ብቻና ቅድም እንዳነሳው ኢትዮጵያ እንደተደፈረች አድርጎ አንስቶ ጎጠኛ ምናምን ይያለ ማለት ነው ጽንፈኞች ወንጀለኞች ይገርመኛል እኔ አንዱ ወንጀል አንድ በኦሮሚኛ የሆነ ተረት አለ ጃርቲ ቶኮ አኮጀት የሚባል አንድ አሮጊት አንዷን አሮጊት አለቻታሉ አንዱ ወንጀለኛ ሌላኛው ወንጀለኛ ሲል ማለት ነው አሰፋ ጌታቸውን እዛ ወንጀለኛ ያለ አሰፋ ጌታቸው ታዛዥ የነበረው ራሱ ፈጻሚ ደግሞ እዚህ ቁጭ ብሎ አንዱ ወንጀለኛ ይላል ማለት ያቺን ብቻ እየጠሩ መባረክ ነው ያየሁት
ሌላኛው ሶስተኛው ኃይል ኢንተርናሽናል ኮሚኒቲው ነው ይሄንን ሁለቱን ዛቻ ፍራት ውስጥ የገባው ኃይል ደግሞ ከአሜሪካ ኤምባሲ ጀምረክ የተለያዩ በአገሪቱ ያሉ ዲፕሎማቶች ጭምር የእንግሊዝም ሌሎች ዲፕሎማቶችም ይሄንን ኢቭን ኮልማን ኤዩ ሌሎችም ምንድነው ያነሱት የአፍሪካ ህብረትም ሰላማዊ በሆነ መንገድ መፈታት አለበት የሃይማኖት አባቶችም ሰላማዊ በሆነ መንገድ መፈታት አለበት የሚል የመማጸን መግለጫዎች ወጥተዋል ኢንተርናሽናል ሚዲያዎችም የኖቤል ፒስ አሸናፊ አገሪቷን ወደ ጦርነት ቀየሯት የሚል አንስተዋል ድባቡ ይሄን ይመስላል ሁሌ መጮህ የለመደው የጎጠኛውና ይሄ ተከፋዩ አክቲቪስትና የአህዳዊ ስርዓት ናፋቂው ኃይል ደግሞ ሲንጫጫ የዋለው ተረመስን ደረመስን ያለ ፎቶም የሌለው ምንም የሌለው ነገር ሲፎክር ነበር የዋለው ማለት ነው ውሎው እዛ ዙሪያ ላይ ይሄን ይመስላል አላማው ምንድነው ባጭር ቋንቋና ባጭር ሰነድ ነው መዘጋት አላማዋ ሌላ ነገር የላት የብልጽግና ጦርነት ነው ስልጣን ላይ መቆየትና የህዝቦችን የራስን ድል በራስ የመወሰን የሚደረገውን እንቅስቃሴ ለመግታት ነው ሌላ ነገር የለውም በተለይ በሰሜኑ አካባቢ የሚዋጋ ይመስል ይሄ ኃይል እየተዋጋ ያለው ለኦሮሚያ ነው በሰሜን ላይ ሊሆን እንጂ ኳሷ አውድማዋ ኦሮሚያ ላይ ነው ያለችው ስለዚህ ህብረተሰቡ ይሄን እንደዛ ነው ማየት ያለበት ቅድም ስታነሳው ወደ ኋላ ኦሮሞ ምን ማድረግ አለበት ሰፋ ወደሚለውን መጣለን ትግራይ ደካማ ሆና ወይ ደግሞ አሸንፋም የሆነ ሌላ ነገርም ቢሆን እንዴት አርጎ ከነሱ ጋር መስራት ሌሎቹ ምናምን የሚለው ቲፒኤልኤፍ ኦፒዲዮ ሆና ኢትዮጵያ ልትመሰርት አትፈልግም ቲፒኤልኤፍ የምትፈልገው ኦፒዲዮ ፈልጋ ኢትዮጵያ እንዳግም መግዛት ነው የምትፈልገው እንደ ቢሃደን ምናምን ሰዎች ኦፒዲዮን ብቻ እንደ ተላላኪ አርገው ይወስዱታል ብቻ አይደለም ምን ነው አማራ ውስጥም ቢያደን ተላላኪ ነበር ያ ሶማሌ ክልልን ብትሄድ ስዳማ ክልልን ብትሄድ እና ለማርያም ተላላኪ ነበሩ ስለዚህ ተላላኪ ስለኔ ኦፒዲዮን ዲፈንድ ለማድረግ ፈልጌ ሳይሆን ኦሮሞ ብቻ ተላላኪ ያደግ ውስጥ እንደነበረው አርጎ የሚቆጥሩ ስላሉ ሁሉም ቦታ ተላላኪ እንደነበረ እንዲያቆት ፈልጌ ነው የእያንዳንዱ የክልሎች ወይም ደግሞ ብሔር ብሔረሰብ ፖለቲካ ፓርቲዎች ከመናገር ሰው የነበሩ ተላላኪዎች ናቸው በሙሉ ስለዚህ ባንዳፍ እንደዛ ብንስማማ የወዳኛው ካምፕ አይሉ ምና ነው ለዛ ነው ምለው ገዢነን ከሌን ምናምን ስለሚሉ አይ ተላላኪ ነበራችሁ ለማለት ፈልጌ ነው እና እንደዛ አይነት መፍጠር ነው የምትፈልገው ቲፒኤልኤፍ ችግራችን ወደፊት ምን መሆን አለበት ሚለው ላይ ሰፋርግ ያነሳዋለው በመን አኳን እንዳየውት ቲፒኤልኤፍ ኦፒዲዮ መመስረት ነው የምትፈልገው የትግራይ ህዝብ ይፈልጋል ወይ ነው ቲፒኤልኤፍ እና የትግራይ ህዝብ አንድ ሳንቲም ሁለት ገጽታ ናቸው ግን የሆነ ቦታ ላይ እንደ ህብረተሰብ ቲፒኤልኤፍን ማጆሪቲ ደጋፊ ቢሆኑ እንደ ህብረተሰብ ግን ህዝብ ለህዝብ ኑሮ ግንኙነትን የሚጠሉ አይመስለኝም እዛ ዙሪያ ላይ ያልተሰራ ስራ ስላለ ሁሉንም አንድ ላይ ከመፈረጅ ህብረ ብሔራዊነት ፍላጎቱ ካለ ኦፒዲዮ አርጎ ከኦሮሞ ጋር ኢትዮጵያ መምራት ሳይሆን ኦፒዲዮ ሆኖ እንዳናሳ እንደ ቁጥር ኢትዮጵያን መመስረት የሚቻል ከሆነ በሯ ክፍት ብትሆን ቅር አይለኝም እኔ ያችን ቅድም ያነሰዛ ለመንካት ፈልጌ ነው ሌሎቹ ገብስ ናቸው የተባለው by the way አበበ ገላው ነው ያለው ይሄን ጉዳይ ኦኬ አበበ ገላው ገብስ ናቸው ሌሎቹ ካለ ምናልባት እንደሱ በኩርቱ የሚያዘው ገብስ ነው ኩርቱን ይዞ ሮጦ ፊንፊኔ እንደገባው ገና መንግስት ላምብል እንደ በትክክል የጻፈው ነገር ችግር የለውም እና ኦኬ ምን አለ መሰለን ምክንያቱም ይሄ በጣም የሚገርም ነገር ስለሆነ ነው የዛሬ 40 አመት የአማራን ህዝብ ታሪካዊ ጠላት ብሎ በማንፌስቶ ጠርዞ የከረመ ለፍዳ ለጥላቻና ለልቂት ማን ነው ያደረገው የትናንቱንም ይሁን የዛሬውን እልቂት ጥላቻ የዘር ክፍፍልና የአገርን ውድቀት ምንጩ ህወሓት ነው ብለው ከዛ በኋላ ህወሓት ሳይጠፋ ኢትዮጵያ ሰላም አታገኝም ህወሓት ይጥፋ እንጂ ሌላው ገብስ ነው ነው ህወሓት ሳይጠፋ ኢትዮጵያ ሰላም ማታገኝ ከሆነ ህወሓትን ማጥፋት ብቻ ነው ሌላው ገብስ ነው
this is indication እነኚህ ሰዎች ቲፒኤልኤፍን አጥፍቶ መቆም ሳይሆን አላማው የሚያሳየው ሌሎችም ግብጾች ናቸው እናጥናቸዋለን የሚል አይነት ነገር ነው ያለው ምናልባት እሱ እኮ እኔና አንተም ከድሮ ጋር በቀደም ዲስከስ እናረጋ አንስተናል yes ቀጣዩ እኮ አሁንም ጫወታው ኦሮሚያ ላይ ነው ብያለሁ ወደ አይደለም የሚቀጥለው ጫወታ ኦሮሚያ ላይ ነው በአንድ ጊዜ ሁለት ጦርነት አልከፍትም ብሎ ነው እንጂ ኮሎኔል አብይ እና ብልጽግና ፓርቲው ቀጣዩ እዚህ ጋር ነው ቀደም ለዚህ ነው ከፋፍያ ያነሳውል አብይን የሚልኩት ኃይሎች መጀመሪያ ወደዛ ያሳደዱት ወደ ኦሮሚያ ነው የሚመለሱት ይሄ ግልጽ ነው ብቻ ገብስናት ያለቻ የምትባለው አባባል በጣም ይገርመኛል እኔ ከዚህም በፊት አረፋናቸው በአለ ባያለው ያ ዛሬም እና በበገላው ገብስናቸው ይላል በድፍኑ ግማሹ መንጋ ይላል ግማሹ ሌላ ነገር ይላል አያያዙን አይተጭብጦን ቀማ ይባላል ባንድ በኩል ያሳዝነኛል የሚያሳዝነኝ ደግሞ ኢኮ ቻምበር ይዞ ዝም ብሎ ብቻ በሚዲያ ላይ የሚዋርቅ ከልብም ልብ የሌለው ከጀግንነትም ጀግንነት የሌለው ከዓላማም ዓላማ የሌለው ዝም ብሎ ርዝራዥ የሆነ ኃይል ሲያቧርቅ አንድነት ኖሮን ባንድነት ጥያቄያችንን ጓዳችን ለተሰውበት የኦሮሞ ወጣት ለተሰዋበት ዓላማ አንድ ላይ ብንቆም ኖሮ ይሄ ሁሉ አያቧርቅም ነበር ምናልባት ገብስ የተባለው ኩርቱ ይዞ ፍንፍኔ የገባው ራሱ ገብስ ይመስለኛል ሌላው ህይወት ሰውቶ ነው እኔ ብሆን እደበቅ ነበር ስለ በፎክር ያምርብኛል ለምንድን ነው የሚያምርብኝ ተሰውቶ ቲፒኤልኤፍን አገሩ የሸኘው ቆራጡ የኦሮሞ ስለዚህ ወንድሜ ነው ለኔ የኔ አብራኬ የሆነው ነው እና በሱ መስዋዕትነት ላይ ቆሜ ለተገኘው ድል በፎክር ያምርብኛል በግና ገብስ ሲዘርፍ የነበረ ጀግና ደግሞ ዲያስፖራ እኛንም ጭምር ፈሪነን በጓዶቻችን ስም ነው ምንፎክረው እኛ ጓዶች ስላለ ምንም የሌለው ብቻ ከዲሲ እዚህ ጋር ሆነ ስትፎክር እኔ በባራዶች ቋንቋ በሚባለው አይነፋም ብዬ ነው መመለስለት እቺ ገብስ ምናምን የምትለው ኦኬ ምናልባት ወደ ኋላ ላይ ደግሞ የኦሮሞ ህዝብስ ምን ማድረግ አለበት የሚለውን ጠቅለል አድርገን ማንሳት እንችላለን በደፈናው ግን ይሄንን ይመስላል እንደታሰበው ወዴት እንደሆነ ሚል አይደለም አላማው ቅድም በቀጥላሉ እንዳስቀመጥኩል ብልጽግና እድሜውን ለማራዘምና ሌሎችንም ለማስፈራራት እንዳልኩ ቡራከረዩ ያሉ ሌሎችንም ያስፈራሩ እድሜያቸውን ለማስረዘምና በተለይ ኦሮሚያ አካባቢ ያለው እንቅስቃሴ ፍራት ተፈጥሮበት ወይ ደግሞ ድባብ ለብሶ አቴንሽኖች ተቀይረው እንዲደረጉና ያንን ለማድረግ ብቻ ነው ምን ጊዜ ይቆያል አልከው ይሄ ሲናሪዮ ትንሽ ይከብዳል እኔ ቅድም እንዳልኩ ሚድናይት ላይ ታውጆ እስካሁን ድረስ ምንም ያልታየ አይመስለኝም መሸናነፍ የሚመጣ አይመስለኝም አንዱን ቢያሸንፍ ኖሮ ጥሩ ነበር ወደ አንድ ነገር ይወጣልን ነበር ግን መሸናነፍ ያለው ጦርነት አይደለም ጦርነቱ የዛቻ ብቻ ነው ጦርነቱ ወዳላ እንደ ኦሮሞ ትግል ምን ማድረግ አለብን የሚለውን መለስበታለሁ የሮንጌስ ኦኬ በጣም ቆንጆ እንግዲህ እንደሚታወቀው አድማጮቻችን ዛሬ ከወንድሜ ከራጂ ጉደታ ጋር እያደረግን ያለነው የዚህ የጦርነቱ ዓላማ ለምንድነው ከመሉትና ከተያያዥ ጉዳዮች ጋር ነው እየታየን ያለነው ስለዚህ ወደርን ጠላንም የኤርትራ መንግስትም ወደ ኢትዮጵያ ሲገባ ከኢትዮጵያ ጋር ሲዋጋ የነበረው የኦሮሚያን ንብረትን እያዩ ነው ቲፒኤልኤፍም ሲዘርፍ የነበረው የኦሮሞን ህዝብ ንብረት ነው ዛሬም የነፍጠኛው ስርዓት አቀንቃኞችም በኦሮሚያ ንብረት ላይ ነው ጦርነቱ ሁሉ ነገር ኦሮሚያን ለባላት እንጂ ለኦሮሞ የሚያመጡትና ያመጡት ነገር የለም for 150 years ለ150 አመታት የኦሮሞ ህዝብ በራሱ ምድር ላይ የባይ ተመልካች ሆኖ በራሱ ቀይ ላይ ባለቤትነትን መብጣቶ በራሱ ቀይ ላይ የራሱን ክብር አጥቶ እስከዛሬ ኖሯል ነገር ግን በ2016 17 አካባቢ የተደረገው ትልቅ የኦሮሞ ወጣት ድል ሞትን በማሸነፍ ባይነን በቃኝ በአገሬ ላይ የባይ ተመልካች ወይም ደግሞ መዋረድ በቃኝ ከአገሬ መሰደድ በቃኝ በሚል ሞትን በማሸነፍ ከ5000 በላይ ወጣቶችን ከሰወን በኋላ እና ብይን 4 ኪሎ አስገብተዋል የኦሮሞ ህዝብ ግን እስከዛሬም ድረስ አብ ያለለት ነገር የለም
ስለዚህ የኦሮሞ ህዝብ ይህን ጦርነት በዚህ ጦርነት ዙሪያ ጦርነቱ እንኳን ተግባራዊ ቢሆን እስካሁን ድረስ ዛቻና የቃላት ጦርነትና የሚዲያ ጦርነት ነው ያለው። በአግባቡ ይሄ ነው የሚባል ጦርነት የለም። ይሄ ነው የሚባል ለውጥም የለም። በሚዲያ ላይ ብቻ መንግስት ምናልባት የትግራይን ኔትወርክ ከዘጋ በኋላ የትግራይ ልዩ ኃይል የራሱን እጅ ሰጥቷል ብላ 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 የተለያዩ ነገሮች ይጽፋሉ። ቀናት አይደለም በሰዓታት ውስጥ ጦርነቱ ያልቃል የሚል ሁሉም ነው ያለው። የኦሮሞ ህዝብ በዚህ ጦርነት ጉዳይ እንዳንተ የኦሮሞ ህዝብ በዚህ ጦርነት የኦሮሞ ወጣት ምናልባትም እያንዳንዱ በደህንነት ዙሪያ ወይም ደግሞ በልዩ ኃይል ሊሆን ይችላል፣ ፖሊስ ሊሆን ይችላል፣ የመከላከያ ሰራዊት ሊሆን ይችላል። እንደምታውቀው አንተ እንዳልከው ከኦጋዴን ወደ ሶማሊያ ማንሳት ኢቭን ከተለያዩ ከማሰልጠኛዎች ድሬዳዋ አካባቢ ካሉ ማሰልጠኛዎች ከሁርሶም ጨምሮ ወደ ትግራይ ወታደርን የመጫን ስራ ተጀምሯል። እኔ እንደውም የሰማሁት ምንድነው ወደዛ የዘመቱት ወታደሮች አንድ ነገር ትላንትና ከውይይታችን በኋላ የደረሰኝ ባለፈው ከተወየን በኋላ ወደዛ አካባቢ የደረሱ ልጆች ቤተሰቦቻቸው እንድረሱልን እያሉ ነው ያሉት። ሐቁን ለመናገር መከላከያ ውስጥ ያሉት ወታደሮች እኛ ከትግራይ ህዝብ ጋር መዋጋት አንፈልግም፣ እኛ ከህዝብ ጋር ምንም ግንኙነት የለንም፣ ስለዚህ ቤተሰቦቻችን መውጫ ቀዳዳ ወይም ደግሞ ያላችሁትን የምታውቁትን ዘመድ ፈልጋችሁ የአብይን ወታደር የወታደርን ልብስ ገልጠን ጥለነው ምናልባት ሲቪል ልብስ የምናገኝበትን መንገዶች ሁሉ ወደ ትግራይ ሄዱት እየጠየቁ ያለውን እኔ በስልክ ነው ባለፈው የተነገረኝ ልክ ከመድረኩ ከወረን በኋላ። ምክንያቱም ጥሪ ነበር ያቀረበው እዚህ እንደሆነ አባቶች እናቶች ለልጆቻቸው ጥሪ ያርጉ፣ አትዋጉ፣ በዚህ ጦርነት ላይ አትሙሉ፣